ጤና ይስጥልኝ የተወደዳችሁና የተከበራችሁ የምናሉሽ ረታ ኢንተርቴይንመንት ተከታታዮቻችን በሙሉ እንዴት ቆያችሁልን? ይህ በየሳምንቱ ወደ እናንተ ይዘን የምንቀርበው የትረካ ሰዓታችን የትረካ ሰዓት ቻናላችንን በቅንነት ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ ታሪኮቻችን ደግሞ ለሌሎችም እንድታጋሩ በትህትናና በፍቅር እየጠየቅኩኝ ከወዲሁ ስለ አብሮነታቸው ከልብ አመሰግናለሁ። ያልተነበበው አንባቢ አቶ ነጋሽ ባልቻ፣ ጸሐፊ አንዱዓለም አራጌ። በትረካ አዘጋጅቼ ያቀረብኩላችሁ ምናሉሽ ረታ ነኝ። ያልተነበበው አንባቢ ክፍል 52። ከኤርትራ ቀጥሎ በኢትዮጵያ ውስጥ ሪፈረንደም የተደረገበት ጉዳይ ቀደም ብለን ለፓርላማ አባልነት በግለሰቦች መካከል የነበረው ፉክክር መካረር በሂደት እየሰፋ መጥቶ ህዝበ ውሳኔ ወይንም ሪፈረንደም የሚደረግበት ሁኔታ ግድ አለ። ወቅቱ ክልል 4 ወይም ኦሮሚያና ክልል 7 ኩታ ገጠም በመሆናቸው ሶዶ ጉራጌ ወደ ኦሮሚያ ነው ወይስ ወደ ጉራጌ መካለል የምትፈልጉት በሚል ህዝበ ውሳኔ ተደርጎ ነበር። ትልልቅ ፍጥጫዎችና ትግሎች ከተደረጉ በኋላ ነው በህዝበ ውሳኔ ወደ ጉራጌነት የተቀላቀለ። የቀድሞ የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ የነበሩበት የሶዶ ጅዳ ፓርቲ በአንድ ወገን፣ የሶዶ ጎርደና ፓርቲ በሌላ ወገን ከመፋጠጣቸውና ወገን ለይተው ከመቆማቸው በፊት ሁለቱን ወገኖች አንድ ለማድረግ የተደረገው ጥረት ፍሬ ሳያፈራ ቀረ። ቀጣዩ መንገድ ሁለቱ ወገኖች ያነገቧቸው ሀሳቦች በምን መልኩ እልባት ያገኙ የሚለው ነበር። በእነ መቶ አለቃ ግርማ ወልደ ጊዮርጊስ በኩል ሶዶ ጉራጌን ወደ ኦሮሚያ የመውሰድ ከፍተኛ ትግል ቢደረግም በህዝበ ውሳኔው መሰረት በአጨበር በኩል የተወሰነ ተቆርጦ ወደ ኦሮሚያ ከመሄዱ በስተቀር በአጠቃላይ ወደ ጉራጌ ሊካለል ችሏል። የነበረው መቋሰል ከፍተኛ ሲሆን አንድ ቤተሰብ ለሁለት የተሰነጠቀበት ሁኔታ ተከስቶም ነበር። ቁስሉ ለረጅም ጊዜ እያመረቀዘ የቆየ ቢሆንም በጊዜ ሂደት ነገሮች እየጠሩ በመምጣታቸው ቁስሉ ሁሉ ሙሉ በሙሉ በሚባል ደረጃ ሽሯል ሊባል ይችላል ሲል አቶ ማሩ ገዳ ያስረዳል። በ1997 ዓ.ም ሀገራዊ ምርጫ ማግስት የጉራጌ ህዝብ ከኢትዮጵያ የቀበረች ሀገር የለችንም በሚለው አቋሙ እንደጸና የምርጫው ውጤት የማያወላዳ መልእክቱን ለእነ አቶ መለስ ዜናዊ አድርሶ ነበር። መልእክቱ የደረሳቸው አቶ መለስን በማዘጋጃ ቤት አዳራሽ ስብሰባ ከጉራጌ ማህበረሰብ አባላት ጋር ውይይት ይደረግ ዘንድ ጠሩ። ጉራጌ ኢህአዴግን አልመረጠም፣ ምንድነው ምክንያቱ ተጠየቀ። የስብሰባው ድባብ በውጥረት የተሞላ ነበር። ጉዳዩን ለማጥናት በአቶ መለስ የተሰየመው ውስብስብ በውጥረት ውስጥም ቢሆን ለጥያቄ መልስ ለማግኘት መዳበሱ ቀጠለ። የጉራጌ ህዝብ ከአፄ ምኒልክ ጀምሮ ሲጨቁን የነበረ ህዝብ ነው። በደርግ ጊዜም ከተወሰነ ካፒታል በላይ እንዳታንቀሳቅሱ ተወጥራችሁ ተይዛችሁ እንደነበር አትዘነጉት። ኢህአዴግ ግን ሚሊዮነር ልብ ሊያደርጋችሁ የመጣ ድርጅት እንደሆነ እየታወቀ እንዴት የእናንተን ድምፅ አጣ የሚል ጥያቄ ከወደ መድረኩ ተዘነዘረ። አብዛኛው ሰው በዝምታ ታፍኖ የተቀመጠ ቢሆንም ሰርቼ ለማደር ኢትዮጵያ አትበቃኝም ለሚለው የጉራጌ ህዝብ አንቀጽ 39 ሰርቶ ለማደር የጉልጋት እንደሆነበት የኢህአዴግ ሰዎችም ቢሆኑ የሚስቱት ጉዳይ አልነበረም። ለማንኛውም አሁን በህይወት የሌለ ሰው መጣችሁብን እንጂ አልመጣንባችሁ፣ ምን አድርጉ ነው የምትሉ በማለት ኳሱ ወደ ኢህአዴግ መለሰው። ብሔርን ማዕከል ያደረገው የፖለቲካ አሰራር የንግዱንም አካሄድ እንዳበላሸው እንደ ማንኛውም ዜጋ የነጋዴውን መታወቂያ ብሔሩን የሚገልጽ ሲሆን ከግብር አከፋፈል ጋር ተያይዞም ቢሆን የነበረውን ወገንተኛ አሰራር ተሰብሳቢዎች ከመግለጻቸውም በላይ
በሀገር ቤትስ ቢሆን እናንተ በመምጣታችሁ ምን የተለወጠ ነገር አለ? ውሃ ብናስቆፍር እኛ ነን። ትምህርት ቤት ብንሰራ እኛ ነን። ጤና ጣቢያም ቢሆን የምንሰራው እኛ ነን። ምን ስለተደረገልን ነው እንድንመርጣችሁ የምታስቡት? የሚል የጥያቄ ናዳ አወረዱባቸው። የተሻለ ይመጣል በሚል ድምፃችንን ለሌላ ሰጥተናል የሚል ምላሽ ሰጡ። ሆኖም ኢህአዴግ በተወሰነ ደረጃ ቢሆን ያልተመረጠበትን መሰረታዊ ጭብጥ ሳያገኝ አልቀረም። ሆኖም ቀጣይ የማግባባት ስራ ለመስራት የተወሰኑ ነጋዴዎች ብቻ ተመርጠው ወደ አቶ መለስ ቢሮ ተጠሩ። አቶ ነጋሽ ባልቻ ከጥቂቶቹ ውስጥ አንዱ ነበረ። አቶ መለስ ችግር ለመስማት ሳይሆን ማሳሰቢያ ለመስጠት ሳይፈልጉ አልቀረም። እንዲህ ሲሉ ባጭሩ ስብሰባውን ዘጉት። ጉዳያችሁን በቅርበት ስከታተለው ነበር። ያነሳችሁትንም ቅሬታዎች ተገንዝበናል። ከዚህ በኋላ በጥንቃቄ ነገሮችን እንከታተላለን። በግብሩ በአጠቃላይ በንግድ አካሄድም ሆነ በአገር ቤት በኩል ያለውን የልማት ስራ ሁኔታ በሚመለከት እንከታተላለን። ካሁን በኋላ በየ3 ወሩ አሊያም በየ6 ወሩ እየተገናኘን የጋራ ምክክር ማድረግ ይገባል። ይችን ሀገር የምናሳድጋት በጋራ እንጂ ተነጣጥለን አይደለም ሲሉ ማሳሰቢያ ያዘል መመሪያ ሰጥተው ሸኛቸው። ጥቅል መልእክቱ ከኢህአዴግ ውጭ ወዴትም ውልፍት ማለት አትችሉም፣ ከእኛ ጋር እንጂ ከሌላ ጋር ማበር ወይም የሌሎችን ሀሳብ መግዛት አትችሉም መሆኑን የተገኙት የንግድ ማህበረሰብ ተወካዮች አይዘነጉት። በተለይ ደግሞ ለእንደ አቶ ነጋሽ ባልቻ አይነት ለረጅም ዘመን ያነበበ የነገደና ፖለቲካውንም በቅርበት ሲከታተል ለኖረና ለተለያዩ መንግስታትን ባህሪ በቅጡ ለሚረዳ ሰው መልእክቱ ግልጽ ነበር። አቶ ነጋሽ ባልቻ በማዕከላዊ ኮሚቴ አባልነት ለተወሰነ ጊዜ ስላገለገሉበት የሶዶ ጎርደና ፓርቲም በጥቂቱም ቢሆን አንባቢዎች ቢያወሩት ተገቢ ይመስለኛል። ፓርቲው ሊቀመንበር አቶ መኩሪያ ማሮ የነበሩ ሲሆን ምክትሉ ዶክተር አለማየሁ አረዳ እንዲሁም ጸሐፊው እንግሊዝ ጉያ ነበሩ። ባለታሪካችን አቶ ነጋሽ ባልቻ ለፓርቲው መጠናከር በብርቱ ያገዘ ሲሆን ለገንዘቡ ለእውቀቱና ለጊዜው ሳይሰስት ከአመራሮቹ ጋር በቅርበትና በትጋት እንደሰራ በቅርበት የሚያውቁት ወገኖች ያስረዳሉ። አቶ ነጋሽ የፖለቲካን ስልጣን ዓላማው ያልነበረ ሲሆን ጉዳዩን ከህልውና ጋር የተቆራኘ ጉዳይ በመሆኑ ብቻ ተሳትፎ ለማድረግ እንደፈለገ ጉዳዩን በቅርበት የተከታተሉ ሰዎች ገልጸውልኛል። ፓርቲውም ነገሮች ከተረጋጉ በኋላ ለረጅም ጊዜ አልቆየም። ሁሉም ዋናውን ግብ ነው ያለውን ጥያቄ ተመልሷል ብሎ ሲያስብ ወደ የቤቱ ሊገባ ችሏል። ፓርቲው ከሪፈረንደሙ በኋላ በምርጫ ውስጥ ገብቶ ለመፎካከር ሙከራ ሳያደርግ ሊከስም ችሏል። ፓርቲው ተቀዳሚ ዓላማ የሚመስለው ከሁሉ በፊት ጉራጌ ከኢትዮጵያ ቆዳ ስፋት ያነሰ ሀገር የለኝም እያለ መሆኑ በሚሰማበት ሁኔታ እንደው ከእናካቴው ከኢትዮጵያ አልፎ ጉራጌንም የሚያሳንስ እና የሚያጠብ ነገር ሲፈጠር እሱን ለመከላከል ያለመ ነበር ለማለት ይቻላል። እና አቶ ነጋሽ በዚህ በኩል የተሳካ ስራ ሊሰሩ ኢህአዴግ ከዓላማቸው ጋር በቀጥታ የሚጻረን መተባበርን፣ መስፋትንና ተባብሮና ተፋቅሮ በጋራ ማደግን የሚያለውን ርዕያቸውን የሚጎዳና በአናቱ አመጣባቸው ስልጤን ከወንድሞቹና ከእህቶቹ የሚለይ ሌላ ሪፈረንደም ተደረገ። የአገዛዞቹ ባህሪ ተመሳሳይ መልኩም የሚያሳስት ነው። በኢህአዴግ ዘመን የሆነው ካለፉት አገዛዞች አለመማሩ ያሳያል። ቀደም ሲል አፄ ኃይለ ሥላሴን አውቀው ይታረሙ ዘንድ በጽሁፍ መልእክታቸውን አዘጋጅተው የንጉሱ የህዝቡን ጆሮ ይደርስ ዘንድ ካደረጉት ጥቂት ሰዎች ውስጥ አንዱ አዲስ አለማየሁ መሆናቸው አቶ ነጋሽ ጠቅሰውልናል። አዲስ አለማየሁ በኢትዮጵያ የልብ ወለድ መጽሐፍ ታሪክ በጉልህ የሚታወቀው ፍቅር እስከ መቃብር በተሰኘው መጽሐፋቸው በፍቅር ታሪክ እያዋዙ በሀገራችን የነበረውን ስር የሰደደና የተበላሸ
የፖለቲካና ማህበራዊ ሁኔታ በተባ ብዕራቸው ገልጸውታል። ፍቅር እስከ መቃብር ከስነ ጽሑፋዊ ውበቱ በተጨማሪ በፖለቲካ ዙሪያ የተጻፉ መጽሐፍት ከሚያስረዱት በላይ የዘመኑን ፖለቲካ ቁልጭ አድርጎ አስቀምጦታል። በተበላሸው የፖለቲካና ማህበራዊ መስተጋብር ውስጥ አቶ አዲስ ፍቅር እስከ መቃብር የሚለውን መጽሐፋቸው ርዕስ ከመጽሐፉ ዋና ገጸ ባህሪ የሰብለ ወንጌልና በዛብህ እስከ መጨረሻው በጽናት የዘለቀው ውብ የፍቅር ታሪክና ልብ ከሚሰብረው ፍጻሜ አንጻር የተመረጠ ይመስለኛል። ሆኖም የመጽሐፉ ትልቅ መልእክት ወደ ፖለቲካ ያጋደለ ስለመሆኑ መስማማት ይቻላል ይለናል ጸሐፊያችን አንዱዓለም አራጌ። ያልተነበበው አንባቢ አቶ ነጋሽ ባልቻ። ለዛሬ ያዘጋጀንላችሁ ክፍል ይህን ይመስል ነበር። በቀጣይ ትረካችን ይዘን እስክንገናኝ ቸር ቆዩልን እያልን ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ነባሮቹ ላይክ፣ ሼር እያደረጋችሁ ለሌሎች ማጋራታችሁን እንዳትረሱ እያልን በድጋሚ እናስታውሳለን። አበቃው።